ኮኩሻ በነገራችን ላይ እኔ ባለፈው ያኔ ከእዝራ ጋር እንግዲህ እንገናኝ ብላ ከእዝራ ጋር ተገናኝተው ነበር እንዳያችሁት። እናም እንግዲህ ግን ያው የተገናኙበት ዋነኛው ምክንያት እንግዲህ ግን ሁሉንም ነገር ለመናገር ነው። እንግዲህ ወይዘሮ መነን ማለት ነው እንዳያችሁት የሀበልን እናት እንግዲህ ኮኩሻ ነች ልጅሽ በማለትም እንግዲህ ግን የሀበልን እንግዲህ ታሪክ ለኮኩሻ ሰጥታታለች። እና ሙዶች እንግዲህ ኮኩሻ አሁን ላይ በጣም ከሚባለው በላይ ጸጸት ውስጥ ነው። ሲቀጥል ደግሞ አሁን ላይ ሀንዬ ደግሞ ለኮኩሻ የምታሳያት የእናትነት ፍቅር በቃ ለየት ያለ ነው። እንግዲህ ኩኩሻ እንዳያችሁት ያው ያደገችው ጎዳና ላይ ነው። የቤተሰብ እንዲሁም የእናትነት እንክብካቤ ምንም የምታውቀው ነገር የላትም። በእርግጥም ሀብልን ብትሆንም እናትነትን ፍቅር እንግዲህ ያላወቀ ልጅ ነች ማለት ነው። እና ምርቶቼ ኩኩሻዬ እንግዲህ ግን ያው አሁን ላይ ብትደሰትም ያኔ ምክንያቱም ሀንዬ እንግዲህ የእናትነት ፍቅር ስለሰጠቻት ደስተኛ ብትሆንም ከሚባለው በላይ እንግዲህ ግን ደግሞ ይህ ነገር እንግዲህ እንዳያችሁት የሰው ታሪክ ስለሆነና እንዲሁም ደግሞ የኔ ያልሆነን ነገር የሰው ቀምቼ ነው በማለትም ከሚባለው በላይ ጸጸት ላይ እንደሆነች ተመልክተናታል። እናም እንግዲህ በምሽት እንዳያችሁት ለእዝራ ደውላለት ነበረ። እዝራም እንግዲህ ሄዶ ነበረ ማለት ተገናኝተው ነበረ ማለት ነው። እና እዝራና እንግዲህ ኩኩሻ ተገናኝተው ኩኩሻ ማለት ነው ቆይናና ለምንድን ነው ማለት በዚህ ሰዓት ይደውለሽ እንገናኛሽ ለምንድን ነው ሲቀጥልም እኮ መጠጡንም እኮ አልጠጣሽም እያለም እየነገራት ነበረ ማለት ነው። ሌላው ቤት ውስጥ እንግዲህ ግን ሀበል በጣም ተጨንቃለች። ምክንያቱም እዝራ ምን ሆኖ ነው ሲቀጥልስ ኩኩሻ ስለምንድን ነው በዚህ በምሽት የደወለችለት ቆይናና ምን ነክቷት ነው ምንስ ገጥሟት ነው እያለች ቤት ውስጥ በጣም ተጨንቃለች። እና በተደጋጋሚም እየደወለ ባለችበት ጊዜ ላይ እዝራም መጣ ሆይ ብሎም እንግዲህ ደግማም ስትደውልለት ከማለቴ ከኩኩሻ ጋር ስለሆነ ስልኩን አላነሳላትም ነበረ። ሀብል ነች አይደለ? ለምንድነው ስልኩን ማታነሳላት? ስልኩን አንሳላት ስትልም እንግዲህ ትነግረዋለች ማለት ነው። እሷም አይ መጣሁ ብያት ነበረና ስለቆየሁባት ነው። ቆይናና ኩኩሻ ንገሪ ምንድነው ልትነግርኝ የፈለግሽው ሲላት ነበረ። እና እዝራ ማለት የእናትነት ፍቅር ምን እንደሆነ ታውቃለህ? ስለ እናት ፍቅር ታውቃለህ? እያለችም ትጠይቀዋለች። ማለት ስለ እናት ስትይ አልገባኝም፣ ስለምን እናት ነው የምታወሪው? ሲልም እዝራም ይጠይቃታል። ያው እኔ የሰው ህይወት ቀምቼ ነው እየኖርኩኝ ያለሁት የሰው ህይወት ቀምቻለሁ በማለትም እንግዲህ ከን እየነገረችው ነበረ። እንግዲህ እዝራም እንዳያችሁት ስለ ሀብል ሊሆን ይችላል ብሎም ተጠራጥሯል። ምንድነው ልትነግረኝ ያሰብሽው ነገር? ደግሞ ስለማን ህይወት ነው የቀማሽው? የማንን ህይወት ነው ቀምተሽ እየኖርሽ ያለሽው? ብሎም እንግዲህ እዝራም እየጠየቃት ነበረ። ግን ደግሞ ኩኩሻ እንዳያችሁት አልተናገረችም። በቃ ማለት ምክንያቱም ይሄንን ነገር ከተናገርኩ ሁሉም ነገር ገደል ይገባል፣ ስለዚህ ባልናገር ይሻላል ብላም እንግዲህ ላለመናገር ወስና ዝም ትላለች ማለት ነው። ምክንያቱም ይሄንን ነገር ከተናገረች አንደኛ መነንም ብትሆንም አትለቃትም። በቃ ትልቅ የጦርነት ነው የሚከፈተው። እናም እንግዲህ በመሀከል እንግዲህ ሀሳቧን ትቀይረና አይ በቃ እዝራ ትቸዋለሁ ተው በቃ ምናምን ትለዋለች። እንዴ ለምንድነው ጀመረሽ የምትተየው? ንገሪ ኩኩሻዬ ምንድነው ንገሪ በማለትም እንግዲህ ቢማጸናትም አይ ምንም አይደለም በቃ አንተም ሂድ ወደ ሀብል ጋር በማለትም እንግዲህ ይለያያሉ። ሌላው ያው ባለፈው መነንና እንግዲህ ከን ወች አጸደ ተገናኝተው አጸደ ስክር ብላ ነበረ እየመጣችው እና የሰከረችበት ምክንያት እንግዲህ ይሄን አሁን ላይ ያገኘው ብላ ያው የዲያስፖራ ብር ማለት ነው በቃ በያገኘችበት እየጠጣች ነው። በቃ ስክር እስከምትል ድረስና ሰክራ ወደ ቤት እየመጣ ነበረ። አቶ እስክንድርና ሀብል ደግሞ ያው የእዝራ ማምሸትና የስልኩን አለማንሳት እንግዲህ ቤት በጣም እየተጨነቁና እየተጠበቡ በተደጋጋሚ ስልክ እየደወሉ ያው በጭንቀታቸው ጊዜ እሷ በሩን ከፍታ ትገባለች እና ወንድሜ እስክንድር እያለችም እንግዲህ አፏ ሁሉ ተያይዞ ነበረ እና በጣም ይቅርታ አድርግልኝ እያለችም ያው እየተናገረች ባለችበት ጊዜ ላይ አቶ እስክንድር አሁን ላይ እንግዲህ ከሚባለው በላይ ሁሉም ተነስቶ ይቅርታ የሚጠይቀኝ ነገር በጣም ነው ግራ እየተጋባሁኝ ያለሁት አልገባኝም እያለም እንግዲህ ግን የሆነ ጥያቄ ፈጥሮበት ነበረ ማለት ነው። እና በእርግጥም ያው አጸዴና እንግዲህ ሜርሲ እንዳያችሁት ያው ቤተሰቡን እያስመሰሉ ሁሉንም ነገር እንግዲህ ግን ዝግ እያሉ ማለት ነው ለመውሰድ ነው። ግን ደግሞ ሌሎችን ሊሸውዱ ይችላሉ። ግን ሀብልን ይሸውዳሉ ማለት ዘበት ነው ማለት ነው።
ሀብል አሁንም ላይ ቢሆንም ያው ይቅርታ እናደርግላችኋለን፣ ግን ደግሞ መጠራጠር አለብን፣ ሙሉ በሙሉ ማመን የለብንም ስትልም ለእዝራ ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል እና በዚሁ አጋጣሚ እዝራና እንዲሁም ሀብልና አጸድ ሆነው እያወሩ ባለበት ጊዜ ላይ ሜርሲ ትመጣለች። ሜርሲም ደግሞ ለምንድን ነው ማትተይነ ማለት አባቴ ምንድን ነው የምጨቀጭቀው? ቋንቺ ማስመሰል ምናምን እንትን አይለሽም እንዲያለችም እንግዲህ ግን ያው እያስመሰለ ማለት ነው ሜርሲ እስክንድር ፊት ማለት ነው አጸደን እየተሳደበች ነበረ። እና አጸደም እንግዲህ ግን እኔ ካሁንማ ይሄ ስካር ምንድን ነው የሚባል አባባል አለና ካሁን እኔ በነገራችን ላይ እውነታውን አወጣች ብዬ ነበረ። ግን የሚገርማችሁ ነገር ምንም ነገር አልተናገረችም ማለት ነው። ምክንያቱም ያኔ እኔ እንጃ ግን እንዴት እንዳልተናገረች ባላቅም ግን ያው አልተናገረችም ማለት ነው። ያው ደግፋ እንግዲህ ሜርሲም እና ደግፋ እንግዲህ ወደ ውስጥ ታስገባታለች። እና ወደ ውስጥ ስታስገባት እንዴ ቆያ ክስቴ ስካሩ የእውነት ነው እንዴ እኮ ውሸት ምናምን መስሎ ነበረ እያለችም እንግዲህ ግን እየነገረቻት ነበረ። እናም ያው እንግዲህ ስለ ስካሯ እያወራቻት ባለችበት ጊዜ ላይ እንዴት ነው ማለት እኔ እኮ ያው በጣም ይቅርታ ሰደብኩሽ እያስመሰልኩኝ ነው ስትልም እንዴ ትወና ትችል እንዴ ትንሿ እየስትልም ትወናውንማ አንቺ ታወኔው ትላታለች። እንግዲህ አሁን ላይ ያው እንዴት ነው በደንብ በሰደብሽ ኖሮ እነሱ ፊትም እያለችም አጸደም ስትነግራትም በዚህ ጊዜ ያው እስራ ማለት ነው ያው አምሽቶ አታያትም እንደ ኩርምት ብላ ምናምን እየጠበቀችው ነው ምናምን ስትልም ትናገራለች። ለዛ ነው እንደ እሷ አምሽቶባት ነው እንደ እንደዛ ኩርምት ብላ እየጠበቀች ያለችው እያለችም እንግዲህ በሀብል ላይ እያሾፈች ነበረ። እና እኔ መቼ ነው አግብቼ እንግዲህ ግን እንደዚህ ኩርመት ብዬ ምናምን ባሌን የምጠብቀው እያለች ምን ስትል ወይ አንቺማ መቼም አታገቢም አክስቴ ትላታለች። ምን ማለት ነው መቼም አታገቢም ስትልም ትናገራለች። ራውቄ ነው አክስቴ አንቺማ በቃ በመለሎ ሸጋውን ነው የምታገቢው ትላታለች። ያው ሸጋውን እኔ ነኝ የጨመርኩበት ማለት ነው። እና እንደዛ ስትልም እንግዲህ ሜርሲም ትነግራታለች። እሷም እንግዲህ ናው ግድ ነው ትልና እና ያው ስለ ሁሉም ነገር ሀብል በነገራችን ላይ ያው ማለት የምግብስ በላሹ ስትላትም በጣም እንደውም ተንሰፍስፋ ነው መጥታ በራሷ እጅ አጉርሳ ያጎረሰችኝ ስትልም እንግዲህ ትናገራለች። ሌላው ደግሞ ያው እንዳያችሁት መቼ ነው ይቅርታ የምታደርጉልኝ? መቼስ ነው አንቺ ከዚህ ከክፍልሽ ለምንድን ነው የማትወጪው? ብላ ሀብል እያናገረች ባለችበት ጊዜ ላይ እናንተ ይቅርታ ስላደረጋችሁልኝ ድረስ እኔ አልወጣም ስትልም እንግዲህ ግን ተናግራ ነበር። እና ያንን ነገር እንግዲህ ውዶቼ አለ አይደለም ለአጸደ እየነገረች ነበረ። የሚገርምሽ ነገርማ የቺ ጉደኛማ እኮ ሁሉንም ነገር አውቃለች። ምክንያቱም እዝራን እንግዲህ ግን ሀብል ፊት ወንድሜ ስትል ከወንድምሽ ያን እንዲቃላ እያልሽ ስትሰድቢው አልነበረም ወይ? ዛሬ ወንድምነቱ ታየሽ ብላም እንግዲህ ሀብል እንትን ስትነግራት ማለት ነው። እና ይህንን ነገር እንግዲህ ለአጸደ ስትነግራት አጸደ ደግሞ እንዳያችሁት እንቅልፍ ይዟት ሄዷል ማለት ነው። ውይ እንቅልፍ ይዟታል እንደ ይህንን ነገር ሁሉ ለግድግዳው ነበረ ሳወራ የነበረው በማለትም እንግዲህ እንትንትልና ሜርሲም ዝምታዋን ትመርጣለች። እና ወዶቼ እንግዲህ ሌላው ማለት ነው እንደተመለከታችሁት እቺ ሀንዬ ማለት ነው ልጄ ወደ ኬዳቤ ነው ልጄ ምን ሆናቤ ነው እያለችን በጣም እየተጨነቀችና እየተጠበበ ማለት ነው በተቀመጠችበት ማለት ነው ወተንን ፈልጋቱ ሁሉ እስከ ማለት ደርሳ ነበረ። ግን ደግሞ መነን ደግሞ በቃ ቤተ ክርስቲያን ነው የምትሆነው። በቃ ልጅቷ የጎዳና ልጅ ነች ምናምን፣ ግን እሷ ያው ቤተ ክርስቲያን ግን ጥቅም ይሄን ያህል ግን ሰውን ያወራል እንደ ጎበዝ መነን። በነገራችን ላይ እኔ በጣም ነው የምገርመኝም የምታስደንቀኝም እና እንደዛ ስትላትም እንዲህ በአሁን ሰዓት ምን የሚሉት ቤተ ክርስቲያን ነው ብላም እንግዲህ ግን ሀንዬም እየተናገረች ነበረ። እሷ እኮ ሁሌ እኮ ሲከፋት እኮ ቤተ ክርስቲያን ነው የምትገኘው እያለችም መነንም ትናገራለች። እና በንጋታው እንዳያችሁት ማለት ነው ትመጣለች ማለት ነው ኩኩሻ እንግዲህ ግን ስትመጣ ከመነን ጋር ማለት ነው እኛ እዚህ ተጨንቀናል ሊኪዳ ነው እያለን አንቺ ጭራሽ ጠጥተሽ እዛው አደርሽ አይደለ ስትልም ትናገራለች። እኔ በጣም ከፋይ ስለከፋኝም ተመልሼ ወደዛ ወደ ጎዳና እዛው ጎዳና ነው ያደርኩት እያለችም ትናገራለች። እንዴት ይህን ከመሰለ ህይወት ወጥታሽ እንዴት ጎዳና ታድሪያለሽ እያለችም እየተናገረ የነበረ። አሁን ላይ ግን ያው እንዳያችሁት አንደኛ የፍቅረኛዋ የቢኒ ሞት እንግዲህ ግን
አለቃትም ያችን አጸዴንም እያለችም እንግዲህ በአጸዴ ላይም እንትን እያለ ነው። ይችኛዋ ደግሞ እንግዲህ መነን ካናዳ ስለመሄዱ ነው ቅንጭላቱ ያለችው። እነሱ ሲፈልጉ ገደል ይግቡ እቅዴን እንዳታበላሽ ስትላን ነበረ። እና ውዶች እንግዲህ ሀብል ድራማ ይሄን ይመስል ነበረ። መልካም ቆይታ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።